በሰላም ሀገር ትምህርታችሁን ተምራችሁ ራሳችሁን ለመቀየር በምትሞክሩበት ሰዓት ከጉልበተኞች ጋር የሚያጋጭ ነገር ቢያጋጥማችሁ ምን ታደርጉ ነበር? ምን ያህልስ ትሄዳላችሁ? ለዛሬ ይዘንላችሁ የመጣነው ፊልም ይህ ሁኔታ ያጋጠመውን የአንድ ወጣት ተማሪ ታሪክ የሚዳስስ ሲሆን ይህንን ምርጥና ልብ አንጠልጣይ ፊልም ከመጀመራችን በፊት ቪዲዮውን ላይክ፣ ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የእኛን ቤተሰብ መቀላቀል ትችላላችሁ። በቀጥታ ወደ ፊልሙ እንግባ። ይቻማችሁ። ታሪካችን የሚጀምረው በአንድ ትምህርት ቤት ውስጥ ያለን ኪም የተባለ በጣም ጎበዝ ተማሪን እያሳየን ሲሆን ኪም በጉብዝናው በጣም የታወቀ ከመሆኑ የተነሳ በተማሪዎችና በአስተማሪዎች ፊት ጥሩ ስም ያለው ልጅ ነው። ምንም እንኳን ለሰው የሚታየው ነገር ኪም ጎበዝ ተማሪ መሆኑ ብቻ ቢሆንም ከዛ ጉብዝና ጀርባ ግን በጣም የሚሰለች ህይወት እንዳለና ሁልጊዜ አባቱ ሱክቴ ከትምህርት ቤት ሲመለስ ጠብቆ ሲያጠና እንደሚመለከተውና አንድ ስህተት እንኳን ከተሳሳተ ጭንቅላቱን እየመታ ያሰቃየው ነበር። እነዚህ ነገሮች ተደማምረው ኪምን በጣም ድብርት ውስጥ እንዲገባ ያደረጉት ሲሆን እሱም ያንን ለማስቆም በሚል እናቱ የምትወስዳቸውን መድኃኒቶች ለመውሰድ ይሞክራል። ምንም እንኳን እናቱ ደህና እንደሆነ ብትጠይቀውም እሱ ግን መልስ ሳይሰጥ በእያንዳንዱ ምሽት ራስን ከማጥፋት ያልተናነሰ ነገር እላዩ ላይ ያደርጋል። ትዕይንታችንም ኪም ሁልጊዜ ራሱን እንደሚያንቅና የሚያረጋጋው አንድ ነገር ቢኖር የድሮ ሙዚቃ ማጫወቻው እንደሆነ ያስመለክተናል። እኛም ያንን የጆሮ ማዳመጫ ኪም አድርጎት እንደሚዞር እናያለን። አዲስ የትምህርት ዓመት በሚጀመርበት ወቅት አባቱ ሱክቴ ምክንያቱ ባልታወቀ ነገር ኪምን ከነበረበት ትምህርት ቤት አስወጥቶት ወደ ሌላ ትምህርት ቤት ያስገባዋል። የሚመዘገብበት ቀንም ላይ የአዲሱ ትምህርት ቤት ዳይሬክተር የኪምን ውጤቶች አይቶ በጣም እየተገረመ ያደንቀዋል። ኪም ግን ያንን ሁሉ እየሰማ ምንም መናገር እንደማይችል ሮቦት ለዳይሬክተሩ ንግግር አንድም እንኳን ፈገግ ሳይል የአባቱንና የዳይሬክተሩን ንግግር መስማቱን ይቀጥላል። ዳይሬክተሩን በመቀጠል ኪምን ወደ መማሪያ ክፍል ወስዶት እያስተዋወቀው እያለ ዩንግ የተባለ ልጅ ያልታየ መስሎት አርፍዶ ወደ ክፍሉ ሲገባ ዳይሬክተሩ ያለምንም ርህራሄ ሰርቦት ኪምን ወደ መቀመጫው ይልከዋል። እዛውም ዳይሬክተሩ ለተማሪዎቹ በሙሉ መሆን የሚፈልጉትን ነገር ጽፈው በሚቀጥለው ቀን ለአስተማሪያቸው እንዲሰጡ ነግሯቸው ይወጣል። በዛው ምሽትም ሱክቴ የኪምን ፍላጎት ምንም ሳይጠይቅ በወረቀቱ ላይ ዶክተር መሆን እንደሚፈልግ ኪምን አስመስሎ ይጽፋል። ኪም ዶክተር የመሆን ምንም ፍላጎት ባይኖረው ምንም ነገር ማድረግ ስለማይችል ግን ያለ አማራጭ ይቀራል። በሚቀጥለውም ቀን ወደ ትምህርት ቤት ሄዶ ክፍሉ ሲገባ ሆንጊል የተባለ ጉልበተኛ ልጅ አንድን ተማሪ ለምን ዳቦ ሳትገዛልኝ መጣ በማለት እየደበደበው አይቶ ምንም ነገር ሳይል ወደ ወንበሩ በመሄድ ማጥናት ይጀምራል። በዚህም መሃል ሆንጊል አውቆ የኪምን ዘፈን ማዳመጫ ከጣለው በኋላ እዛው ክፍል ውስጥ ያለን አንድን ልጅ መምታት ይጀምራል። በዚህ ጊዜም ኪም ማዳመጫውን አንስቶ ሆንጊል የሚያደርገውን ነገር እንዲያቆም ሲነግረው ሆንጊል እንዴት አንድ አዲስ ተማሪ እንደዚህ ይዳፈራል በማለት ኪምን ክፉኛ ይደበድበዋል። የትምህርት ጊዜውም ሲያበቃ ሆንጊልና ቡድኑ ውጭ ላይ ኪምን ጠብቀው አስቁመውት ያለውን ብር በሙሉ እንዲሰጣቸው ያስገድዱታል። እሱም ያለምንም መደናቀጥ ኪስ ውስጥ ያለውን ብዙ ብር አውጥቶ ይሰጣቸዋል። ሆንጊልም ይህንን ሲያይ ኪም የሀብታም ልጅ መሆኑ ገብቶት ስልኩን ከተቀበለ በኋላ ቁጥሩን ጽፎለት ሲደውልለት በ10 ሰከንድ ውስጥ እንዲያነሳ ካልሆነ ግን መጨረሻው እንደሚያቀርብለት ይነግረዋል። ልክ ኪም ከቦታው ከሄደ በኋላ ሆንጊል ለጓደኛው ሱንጁ ብሩን እያሳየው ፈገግ ሲል ሱንጁ ግን ሲመስለው ኪም ምንም የፍርሃት ፊት እንዳላሳየውና እንዳልፈራው ቢነግረውም ሆንጊል ግን ኪም ውስጡ እንደፈራ በመናገር ፈገግ እያለ ኪም ከቦታው ሲሄድ ያየዋል። ኪምም ወደ ቤት እንደተመለሰ እንደተለመደው በአባቱ ቁጥጥር ስር ሆኖ ካጠና በኋላ ማታ ላይ ከመተኛቱ በፊት ራሱን ለማጥፋት ከጫፍ ደርሶ ይመለሳል። በሚቀጥለው ቀን ሱክቴ ኪምን ወደ ትምህርት ቤት እየወሰደው እያለ የሚቀጥለውን ፈተና መድፈን እንዳለበትና እንደዛ ካልሆነ ግን ወደ ታችኛው ክፍል እንደሚመደብ ነግሮት ያለምንም ስህተት ፈተናውን እንዲያጠናቅቅ ያስጠነቅቀዋል። በዚህን ጊዜም ሆንጊል ለኪም ዳቦ ይዞለት እንዲመጣ በጽሑፍ ነግሮት ኪም ግን በአባቱ ተናዶ ስለነበር ምንም መልስ ሳይሰጠው ይቀራል። ወደ ክፍል ውስጥም ከገባ በኋላ ሆንጊል ወደ ኪም ሄዶ ጊዜ ያለውን ዳቦ የት እንዳለ ይጠይቀዋል። ኪም ረስቶት እንዳላመጣው ሲነግረው ሆንጊል በዚህ ተናዶ የጆሮ ማዳመጫውን ይወስድበታል። ኪምም በዚህ ድርጊቱ ሲደናገጥ ሆንጊል ከዚህ ጊዜ ጀምሮ ማዳመጫው የሱ እንደሆነ ነግሮት ሊወጣ ሲል ኪም አስቁሞት እንዲመልስለት ይጠይቀዋል። ሆንጊልም በዚህ ተበሳጭቶ ኪምን ቢመታው ኪም ግን ምንም ነገር ሳይናገር ማዳመጫውን እንዲመልስለት ብቻ ይጠይቀዋል። ሆንጊልም የዚህን ጊዜ ማዳመጫውን ከእጁ ላይ ለቆት ወደ ታች ጥሎት ይረግጠዋል።
በዚህ ጊዜም ኪም ሁኔታውን መቆጣጠር አቅቶት ሆንጊልን በአንድ ምት ዩንኪ ላይ ይወረውረዋል። በዚህ መልክ የተጀመረው ጸብን በጣም ተፋፍሞ ሁሉም የክፍሉ ወንበሮች እስኪገለባበጡ ድረስ ክፉኛ እየተደባደቡ ኪምም ሆንጊልን መሬት ላይ አስተኝቶት እሱ ሁልጊዜ ማታ ራሱ ላይ እንደሚያደርገው አንገቱን መተንፈስ እስኪያቅተው ድረስ አንቆት ወደ ራሱን ሲመለስ ሁሉንም ነገር ትቶ የጆሮ ማዳመጫውን ደህና መሆን አለመሆኑን ለማረጋገጥ ወደዛው ይሄዳል። ተስፋ ያልቆረጠው ሆንጊል ግን አሁንም ሊደባደበው ሲል ኪም ድጋሚ ዞሮ ሁለቴ ከመታው በኋላ ምንም ነገር እንዳልተፈጠረ ማዳመጫውን አድርጎ ሙዚቃ እየሰማ ማጥናቱን ይቀጥላል። ትምህርትም አልቆ ኪም ወደ ውጭ እየወጣ እያለ ዩንኪ ደርሶበት የድብድብ ችሎታውን አድንቆለት ለሚቀጥለውን ድብድብ እንዲዘጋጅ ምክንያቱም ደግሞ የሆንጊል ጓደኞች ስለማይለቁት እንደሆነ ይነግረዋል። ኪም ምንም ነገር ሳይል ተጨማሪ ትምህርት ወደሚወስድበት ቦታ በባስ ለመሄድ ወደ ውስጥ ይገባል። ከዚያም ፈገግ ብሎ ስለ ድብድቡ እያስታወሰ በራሱ ሲደሰት የመውረጃውን ቦታ አልፎ ለሚወስደው ፈተና ዘግይቶ ይደርሳል። ይህንንም አባቱ ሰምቶ ወደ ቤት እንደመጣ ለምን ለፈተናው እንዳረፈደ ይጠይቀዋል። ኪምም ባስ ውስጥ ተኝቶ እንደሆነ ይዋሸዋል። የኪም እናት ዳርዊንም ሱክቴ ስለ ፈተናው ሊያነሳ መሆኑ ገብቷት የቴሌቪዥን ድምፅ አውቃ ጨምራው ልጇ ወደ ክፍሉ እንዲገባ ትነግረዋለች። ኪምም ወደ ክፍሉ ሲገባ ወንድሙ የሱ መቀመጫ ላይ ተቀምጦ አግኝቶት ወደ እሱም ሲሄድ ወንድሙ ያንን የተለመደውን የጆሮ ማዳመጫ አድርጎለት ሙዚቃውን በሙሉ ልቡ እንዲሰማ ይነግረዋል። ኪምም ወንድሙን በዛ ሰዓት በማየቱ እየተደናገጠ እያለ አባቱ ወደ ክፍሉ ሲገባ ሁሉም ነገር ቅዠት እንደነበር ይረዳል። በሚቀጥለውም ቀን ኪም ወደ ትምህርት ቤት ሲሄድ ሆንጊልና ጓደኞቹ አስቁመውት እሱም የዚህን ጊዜ ቅድሚያውን ወስዶ ላደረገው ነገር በሙሉ ይቅርታ ቢጠይቀውም ሆንጊል ግን ነገሩን እንዲሁ በይቅርታ ማለፍ ስላልፈለገ በኋላ እንደሚገናኙ ዝቶበት ይሄዳል። ከሰዓታትም በኋላ መታጠቢያ ክፍል ውስጥ ኪም እየታጠበ እያለ ሱንጁ ከሆንጊልና ጓደኞቹ ጋር ሆኖ ገብቶ ኪም ሆንጊልን ምን እንዳደረገው ይጠይቀዋል። ኪም የዚህን ጊዜ ነገሩን የጀመረው ራሱ እንደሆነና ሲቀጥል ይቅርታ እንደጠየቀው እየተናገረ እያለ ዩንኪ ወደ ክፍሉ እየሮጠ ይገባል። በዚህ ጊዜም ሱንጁ ኪምን ሳያስጨርሰው በኃይል መጥቶት የማርሻል አሰልጣኝም ስለነበር ያቺ አንድ ምት ኪምን አቁስለው በንዴትም ወደ ድብድብ ውስጥ ሊገቡ ሲሉ ዳይሬክተሩ ደርሶባቸው እያጨሱም መስሎት ነገር ግን የተመታውን የኪምን አፍ ሲያይ ዩንኪን ይዞት ወደ ሕክምና ክፍል እንዲሄድ ይነግረዋል። ሁሉም ሲወጡም ዳይሬክተሩ ሱንጁን አዲስ የመጣን ተማሪ እንዴት ትመታለህ? አንተ ወላጅ የበደለ እያለ በኃይለኛ ቃላት አቁስሎት ይወጣል። ኪምም ወደ ክፍሉ ሲመለስ ዩንኪ ተከትሎት እንዲሁ ዝም ብሎ እጁን ከመወርወር ይልቅ እንዲፋለምና የማሸነፍ እድል የሚኖረው ከተፋለመ ብቻ እንደሆነ ይነግረዋል። ኪም ግን ማንንም የመደባደብ ፍላጎት ስለሌለው ዩንኪን ድጋሚ እንደዚህ አይነት ሐሳብ ይዞ ወደሱ እንዳይመጣ አስጠንቅቆት ይልከዋል። ከደቂቃዎችም በኋላ ኪም መታጠቢያ ቤት ደርሶ ሲመለስ ቦርሳዎች ማዳመጫውን ያጠዋል። በዚህ ጊዜም ሆንጊል ደውሎለት ማዳመጫውን ከፈለገ ከትምህርት ቤቱ ብዙም በማይርቀው ደረጃ ጋር እንዲመጣ ይነግረዋል። ኪምም ይህንን ሰምቶ በፍጥነት ቦርሳውን ይዞ ሲወጣ ዩንኪ እግር በእግር እየተከታተለው ወደ ተባለው ቦታ ሲደርሱ ሱንጁ ኪምን እቃውን መውሰድ ከፈለገ መጥቶ እንዲገጥመው ይነግረዋል። ኪም ግን ምንም እንኳን መደባደብ አይፈልግም፣ ሱንጁ ግን በኃይል ሲመታው ያለምንም አማራጭ ፍልሚያውን ይቀላቀላል። በመጀመሪያም ኪም በጣም እየተደበደበ የነበረ ቢሆንም ነገር ግን በዚህ መሃል የሱንጁን ታክቲክ በፍጥነት ሸምድዶት አንድ ኃይለኛ ምት ያሳርፍበታል። እዛውም ዩንኪ ድል እንዲኖረው እንኳን ከፈለገ መደባደብ እንደሚኖርበት የነገረውን ካስታወሰ በኋላ ሱንጁን ከደረጃው ላይ ጥሎት የተጎዳውን ጉልበቱን ያለምንም ርህራሄ መምታት ይጀምራል። ሱንጁም ጭንቅላቱን ይዞ ፊቱን ከመከላከል ውጭ ምንም ነገር ማድረግ አቅቶት ኪምም እየሰደበው እልሁ እስኪወጣ ድረስ ከደበደበው በኋላ በጓደኛው መሸነፍ በጣም ወደ ተደናገጠ ሆንጊል ሄዶ ማዳመጫውን ተቀብሎት ምንም እንዳልተፈጠረ ከቦታው ላይ ይሄዳል። ከዛም ወደ መታጠቢያ ክፍሉ አምርቶ እየተጣጠበ እያለ ዩንኪ ደግሞ ስለ ድብድቡ መግለጫውን ሲሰጥ ኪም ወደ እሱ ዞሮ ለምን እየረዳው እንዳለ ይጠይቀዋል። እሱም ከመጀመሪያው ቀን ጀምሮ የድብድብ ችሎታውን አይቶ ስላደነቀለት እንደሆነ እየነገረው እያለ ሱክቴ ለኪም ተጨማሪ ትምህርት የሚሰጥበት ፕሮግራም እንደተጀመረና እሱ ለምን እስካሁን ወደዛ እንዳልሄደ ይጠይቀዋል። ኪምም በዚህ ተደናግጦ የዩንኪን ሸሚዝ ተበድሮ ሊሄድ ሲል ዩንኪ አስቆሞት ሸሚዙን አጥቦ ነገ እንደሚመልስለት ነግሮት ፊቱ ላይ ያለውን መሸፈኛም ሰጥቶት ይሸኘዋል። በሚቀጥለው ቀን ሱንጁና ሆንጊል ከነጓደኞቻቸው ከነሱ በሚበልጡ ተማሪዎች ተጠርተው እንዴት በአንድ አዲስ ምንም የድብድብ ችሎታ በሌለው ተማሪ ትሸነፈላችሁ እያሉ ይመቷቸዋል። ሊያክ የተባለው ዋናቸው የሚመስለውም የሱንጁን አንገት ይዞ አንዳንድ የቡጢ መሰንዘር ሳይሆን አናቱን ብሎ መገላገል እንደሚያስፈልግ ነግሮት ኪምም ያሸንፉበትን መንገድ እንዲፈልጉ ነግሮ ይልካቸዋል።
በዚህም ምክንያት ሱንጁ በአጣብቂኝ ውስጥ ሆኖ ያለምንም አማራጭ ስለቀረ ኪም ከዩንኪ ጋር ሆኖ ከትምህርት ቤት እስኪወጣ ከጠበቀ በኋላ ማንም የሚያየው ቦታ ሲገቡ ጠብቆ በሞተር እየበረረ በመምጣት ኪምን አንገቱን ብሎ ራሱን ያስተዋል። ዩንኪም ይህንን አይቶ በጣም እየተደናገጠ ለሕክምና ቦታ ሰዎች ሊደውል ቢፈልግም ኪም ግን አስቆሞት ወላጆቹ እንዲያውቁ ስለማይፈልግ ለማንም እንዳይደውል ነግሮት እዛው ራሱን ይስታል። በኮማ ውስጥ ሆኖም እያለ ኪም ወንድሙ ሱጋም የሞተበትን ጊዜ እያስታወሰ ሲነቃ ራሱን ሆስፒታል ውስጥ ያገኘዋል። ኪምም እንደነቃ ከአልጋው ላይ ተነስቶ ተጨማሪ ትምህርት ወደሚማርበት ቦታ መሄድ እንዳለበት ተናግሮ ሊሄድ ሲል ዩንኪ እንዲታሙ ስለ ትምህርት በማሰቡ እየተናደደ ሊያስቆመው ይሞክርም። ኪም ግን ማንንም ሳይሰማ ወደ ውጭ ሊወጣ ሲል ወላጆቹ ወደ ቦታው ይደርሳሉ። ሱክቴም ኪም ምን ተፈጥሮ እንደሆነ ሲጠይቀው ኪም መመለስ አቅቶ ሲንተባተብ ዩንኪም የዚህን ጊዜ ከደረጃ ላይ ወድቆ እንደሆነ ያዋሽለታል። ሱክቴም ዩንኪን ከላይ እስከታች ገላምጦ ካየው በኋላ ጎበዝ እንደሆነና እንዳልሆነ ይጠይቀዋል። ዩንኪ ምንም ሳያፍር ጎበዝ ተማሪ እንዳልሆነ የተናገረ ሲሆን በዚህም አባትየው እንደደበረው ስላስተዋለ ሆስፒታሉን ለቆ ይወጣል። ልክ ዩንኪ እንደወጣም ኪም ወላጆቹን ይቅርታ ጠይቆ አባቱን ከዚህ በኋላ ራሱን እንዲጠብቅና እንዳይታመም ያስጠነቅቀዋል። ይህ በእንዲህ እንዳለ ዳርዊን እዛ ሆስፒታል ውስጥ ሆና አንድ ታማሚ በአልጋ ተደርጎ ወደ ውስጥ ሲገባ አይታ የዛኔ ልጇ ራሱን ባጠፋበት ወቅት የተፈጠረውን ነገር አስታውሳ መተንፈስ ያቅታታል። በዚህ ጊዜም ሱንጁ ወደ ሆስፒታሉ መጥቶ የኪም እናት እያለቀሰች ሳይ ኪም የሆነ ነገር የሆነ መስሎት የነበረ ቢሆንም እናትየው ግን ኪም ደህና እንደሆነ ነግራው ይዛው ልትገባ እንደምትችል ስትናገር እሱ ግን የሆነ ምክንያት ፈጥሮ ወደ ውጭ ይወጣል። በዛው ምሽት ዳርዊን ልጇን ትንሽ ረፍት እንዲያደርግና ነገ ትምህርት ቤት እንዲቀርብ ትነግረውም እሱ ግን ነገ ከቀረ ማርኩ ዝቅ እንደሚል ነግሯት ወደ ክፍሉ ገብቶ ማጥናት ይጀምራል። በሚቀጥለውም ቀን ኪምና ዩንኪ ወደ ትምህርት ቤት ሲገቡ ሱንጁንና ሆንጊልን አግኝተዋቸው ኪምም እዛው ነገሩን በጣም እንዳከረረውና መምረጥ ያልነበረበትን መንገድ እንደመረጠ ይነግረዋል። ሱንጁ ግን ኪም ሁሉም ነገር ትቶ ነገሩ እዚሁ እንዲያልቅና ከዚህ በኋላ ድምፁን አጥፍቶ አርፎ እንዲማር ይነግረዋል። ይህንን የሰማው ሊያክም አሁንም እነ ሱንጁ ጨርሶ ያላቸውን ስራ ባለመጨረሳቸው እየመታቸው እያለ ሱንጁ ከዚህ በኋላ ኪም ችግር እንደማይፈጠር አረጋግጦ እንደመጣ ቢነግረውም ሊያክ ግን ወደ ኪም እንዲወስደው ይነግረዋል። ሆንጊልም ያለ ማንገራገር ሊያክን ወደ ኪም ይወስደዋል። ዩንኪም ይህንን ሳይ ክፍል ውስጥ ምንም አይነት ጸብ እንደማያስፈልግ ካልሆነ ግን ለዳይሬክተሩ እንደሚናገር ይነግረዋል። ሊያክም ይህንን ሲሰማ ሁለቱንም ወደ ፎቁ ጣሪያ ላይ እንዲመጡ ያዛቸዋል። እነሱም ተከትለውት ወደ ላይ ወጥተው እዛም ሊያክ ኪምን ለምን እንደ ህፃን ጨዋታ እነሱ ላይ ለማመጽ እንደፈለገ ይጠይቀዋል። ኪም የጥያቄውን መልስ ትቶ ሊያክን ይቅርታ ከጠየቀ በኋላ ነገሩን የጀመረው ሱንጁ እንደሆነ እሱንም ይቅርታ እንደጠየቀው ይነግረዋል። እዛውም ሊያክ ሱንጁን አስጠርቶ ኪምን እንደፈለገው እንዲመታው ይነግረዋል። ሊያክም ሱንጁ ኪምን ለመምታት ፈቃደኛ ለመሆኑን ሳይ በያዘው በትር ሱንጁን በኃይል ይመታዋል። በዚህ ጊዜም ኪም ሱንጁ በጣም እየተጎዳ መሆኑን አይቶ ዝም ብሎ መቆም ስላልቻለ የሊያክን በትር ይዞ ያስቆመዋል። ኪምን በመቀጠል ዩንኪን አሁን ሊያክን ከተገላገሉት ምን ያህል ሰው እንደሚቀራቸው ሲጠይቀው ዩንኪ ሁለት ብቻ እንደሆኑ ሲናገር ኪም ባለ በሌለ ኃይሉ ሊያክን መፋለም ይጀምራል። ሊያክን በበትሩ ኪምን በጣም መቶት መሬት ላይ ማስተኝቶት በበትሩ ሲያንቀው ኪም በየቀኑ ማታ ላይ ራሱን የሚያንቅበትን ሁኔታ አስታውሶት በጣም ለመተንፈስ ሲቸገር ሱንጁ ተደርቦለት ከሊያክ ያስጥለዋል። የዚህን ጊዜም ሊያክ ይህ ፍልሚያ የእሱና የኪም ብቻ እንደሆነ ተናግሮ መደባደባቸውን ይቀጥላሉ። ኪም እንደምንም ብሎ ከስንት ድብደባ በኋላ ሊያክን ከበትሩ ለይቶ ያለምንም ርህራሄ በኃይለኛ ምቶች አርቆ ይጥለዋል። እዛውም የሊያክን በትር ሰብሮ ቀና ብሎ በሰማይ ላይ ሲያልፍ የነበረውን ፕሌን ያያል። ከደቂቃዎችም በኋላ ኪም ፊቱን እየታጠበ ዩንኪን የተቀሩት ሁለቱ ስማቸው ማን እንደሆነ ይጠይቀዋል። ዩንኪን ፈገግ እያለ ሱንኩና ጆ የሚባሉ የ12ኛ ክፍል ተማሪዎች መሆናቸውን ይነግረዋል። ኪም ይህንን ተቀብሎ ወደ ክፍሉ እየተመለሰ እያለ ደረጃው ላይ መራመድ አቅቶት አንድ ስሙ የማይታወቅ ተማሪ ወደ እሱ መጥቶ ተሸክሞት ወደ ላይ ያወጣዋል። ኪምም በሁኔታው ግራ ተጋብቶ እያለ አንድ አስተማሪ ልጁን ሱንኩ ብሎ ሲጠራው ኪም ልጁ ከደቂቃዎች በፊት ዩንኪ የነገረው እንደሆነ አስተውሎ ምንም እንደነቃ ሳያስመስል ስለረዳው ትንሽ ብር ሰጥቶት ይሰናበተዋል። ከሰዓት በኋላ ኪም ለሚማረው የተጨማሪ ትምህርት ፈተና ወስዶ ነገር ግን ከሰዓታት በፊት የተፈጠረው ነገር ትኩረቱን ሰርቆ ስለነበር በፈተናው ላይ የሚፈለገውን ውጤት ሳያመጣ ይቀራል። ከዛም እንደወጣ ሱንኩ በር ላይ ቆሞ አግኝቶት ኪም በቀጥታ በመሄድ ማን እንደሆነ እንደሚያውቅና ቶሎ ብለው ድብድባቸውን ጀምረው የሚተርፈው ተርፎ ወደ ቤት እንዲገቡ ይናገራል።
ሱንኩ ግን ሐሳቡን ተቃውሞ እሱ የሚፈልገው በሰላም ማውራት እንደሆነ ይነግረዋል። ኪም ግን በጣም ስለተናደደ ሊመታው ከጫፍ ሲደርስ አባቱ ከሩቅ እየጠበቀው እንደሆነ ይነግረዋል። ኪምም ወደ አባቱ መኪና ውስጥ ገብቶ ሱክቴም የሆነ ነገር እንዳለ ጠርጥሮ ልጆቹ ምን ፈልገው እንደሆነ ሲጠይቀው ኪም የትምህርት ቤቱን ዩኒፎርም ስለለበሰ ምን እንደሚሰራ ሊጠይቁት እንደመጡ ተናግሮ ያሻል። ሱክቴም ይህንን እንደሰማ ጊዜያዊ ሳይሆን ዘላቂ ኃይል በእጁ ውስጥ ማድረግ እንደሚኖርበት ነግሮት በዚህ ሳምንት መጨረሻ ወደ አያቱ ጋር ስለሚወስደው አዲስ ሱፍ የሚሰፋበት ቦታ ይዞት ሊሄድ እንደሆነ ይነግረዋል። እዛም ደርሰው ሱፉን የሚሰፋላቸው ከሱክቴ አባት ጋር የቀረበ ግንኙነት ያለው ሰው የኪም ታላቅ ወንድም እንዴት እንደሆነ መጠየቅ ይጀምራል። ሱክቴ ግን የኪም ታላቅ ወንድም እንደሞተ መናገር ስላልፈለገ ጥሩ ስራ አግኝቶ እየሰራ እንደሆነ በመናገር ይዋሻል። በሚቀጥለውም ቀን ኪም ወደ ክፍሉ ሊገባ ሲል በሩ ላይ ሱንኩ ጠብቆት ወደ ውስጥም እንደገቡ ሱንኩ ከኪም ጋር መጣላት እንደማይፈልግና የሚፈልገው ነገር በሱ ላይ መጫወት እንደሆነ ነግሮት ከውጭ ሆነው በመስኮት በኩል የሚያዩትን ተማሪዎች አሳይቶት በአንድ ቃል ማናቸውም እንዳይገቡ መከልከል እንደሚችልና ኃይሉ እዚህ ትምህርት ቤት ውስጥ ካሉት ኃላፊዎች እንደማይተናነስ ይነግረዋል። ኪምም ይህንን ሰምቶ ለሱ ግን የሚታየው አንድ የሚያደርገውን ነገር የማያውቅ ተማሪ እንደሆነ ይነግረዋል። ሱንኩም ይህንን ሲሰማ ተናዶ እየጠጣ የነበረውን መጠጥ በሙሉ ኪም ላይ ያፈሰዋል። ኪም በዚህ በጣም ተናዶ መደባደብ ቢፈልግም ዩንኪ ግን በምልክት እንዳያደርገው ነግሮት ያረጋጋዋል። በዛው ሳምንት መጨረሻ ላይ ቀጠሮን እንደያዙት የሱክቴ ቤተሰቦች ወደ አያታቸው ቤት አመርተው እዛም የኪም አያት ኪምን ይዞት በቀጥታ ወደ መመገቢያው ጠረጴዛ ወስዶት እየተመገቡ እያለ አያትየው ሁሉም የቤተሰቡ አባላት በሕክምና ሙያ ላይ እንደተሰማሩ ከዛ ውስጥ ግን የሌለው ሱክቴ ብቻ መሆኑን እየተናገረ ጭራሽ ይባስ ብሎ ኪምን ወደ ሌላ ትምህርት ቤት ማስተላለፉ አስፈላጊ እንዳልነበር መናገር ይጀምራል። የዚህን ጊዜም ኪም አሁን ያለበትን ትምህርት ቤት እንደወደደው ለአያቱ ነግሮት ያረጋጋዋል። ፕሮግራሙ ካለቀ በኋላ የኪም አያት ኪምን ወደ አንድ ክፍል ይዞት ገብቶ የአልኮል መጠጥ እንዲጠጣ እየሰጠው ኪም ግን ምንም እንኳን ለዛ እንዳልደረሰ ቢናገርም ከአባቱ ይልቅ በአያቱ ማንነት እየተደናገጠ ምንም አማራጭ ስለሌለው ለመጠጣት ይገደዳል። አያቱም በመቀጠል ኪምን አንድ ሰው ኃይለኛ የሚሆነው በውድድርና በችግር በተሞላ ጊዜ ውስጥ ሲሆን እንደሆነ ነግሮት ወደ ድሮ ትምህርት ቤቱ እንዲመለስና ታላቅ ወንድሙን በዛ ስለተማረ ለሱ ጥሩ እንደሆነ ይነግረዋል። ኪምም አያቱ ያለውን በሙሉ አዳምጦ ወደዛ ትምህርት ቤት ከተመለሰ እንደሚሞት ነግሮት ወደዛ መመለስ እንደማይፈልግ አስረግጦ ይነግረዋል። ከዛም እንደወጣ አሁንም ወንድሙን እዛው ቤት ውስጥ ባለው መዋኛ ገንዳ ላይ ቆሞ አይቶት ወደዛም ሊሄድ ሲል ውሃ ውስጥ ይገባል። ሱክቴም እየሮጠ ወደ ውስጥ ገብቶ ከውሃ ውስጥ ካወጣው በኋላ አያቱ አልኮል እንደሰጠው አውቆ በጣም እየተበሳጨ ዳሩንም እንዴት ለልጅ አልኮል ይሰጣል በሚል ንዴታቸውን ቢገልጹ አያትየው ግን ምንም ጥፋት እንዳላጠፋና ወንድ ልጅ ጠንከር ብሎ ካላደገ ልክ የኪም ታላቅ ወንድም እንደሆነ ይሞታል ብሏቸው ወደ ክፍሉ ይገባል። በሚቀጥለውም ቀን ኪም በዚህ ንዴት ውስጥ ሆኖ ዩንኪ ሱንኩን መቅጠም እንደሚፈልግ ይነግረዋል። ዩንኪ ግን እግሩ እስኪሻለው ድረስ ካልጠበቀ እንደሚጎዳ ቢነግረው ኪም ግን ምንም ሳይሰማ ወደ ክፍሉ ያመራል። እዛም ሲደርስ ሱንኩ ተቀምጦ አግኝቶት ሁሉም ተማሪ ከክፍሉ ከወጣም በኋላ ኪም ቀጥታ ሱንኩ ጋር ሄዶ እየጠጣ የነበረውን መጠጥ ላዩ ላይ አፍስሶበት ሊወጣም ሲል ኮዳውን ወርውሮ ጭንቅላቱን ይመተዋል። ሱንኩም በኪም እንደዚህ መሆን ተገርሞ ሊደባደበው ሲል አስተማሪ በቦታው ደርሶ ነገሩን ያረጋጋዋል። የዚህን ጊዜም ሱንኩ ወደ ኪም ጠጋ ብሎ በእረፍት ሰዓት ወደ ትምህርት ቤቱ ክፍት ክፍል እንዲመጣ ይነግረዋል። ሰዓቱም ደርሶ ኪምና ዩንኪ አብረው ሆነው ወደ ተባለው ክፍል ሲሄዱ ሱንኩ እዛው ጠብቋቸው እሱም እዛው ወይ አሁኑኑ ከዚህ ክፍል መውጣት ወይ ደግሞ መሞት ብሎ ያስመርጣቸዋል። ኪም መልስ ሳይመልስ ሊያጠና ሊሄድ ስለሆነ ቶሎ እንዲጀምሩ ተናግሮ ወደ ድብድቡ ይገባሉ። ሁኔታው እየተጋጋለ ሲመጣ ምንም እንኳን ኪም አብላጫውን መውሰድ ቢችልም ነገር ግን ሱንኩ ቀላል ስላልነበር ትንፋሽ በማሳጣት ኪምን ራሱን ያስተዋል። ከዛም ምንም ሳይመስለው ወደ ዩንኪ ዞሮ እሱም መቀላቀል እንደሚችል እየሳቀ ነግሮት ዩንኪም ሲሳቅበት ስለማይወድ መነጽሩን አውልቆ ለመደባደብ መዘገጃጀት ይጀምራል። በዚህ ጊዜም ኪም ራሱን ከሳተበት እንደምንም ብሎ ተነስቶ ምንም ያልተጎዳ በሚመስል መልኩ ሱንኩን ይደበድበዋል። ሱንኩም በጣም ሲጎዳ ሁሉንም አስቁሞ ረፍት እንዲያደርግና ዩንኪና ጓደኛው ሲደባደቡ ይነግረዋል። የዚህን ጊዜም ዩንኪ ከሱንኩ ጓደኞች ከአንዱ ጋር መደባደብ ጀምሮ ያለምንም ችግርም ያሸንፈዋል። ሱንኩም ከረፍት ተመልሶ ከኪም ጋር ግድያ የቀረው ድብድብ ካደረጉ በኋላ ምንም እንኳን ሱንኩ የኪምን እጅ ለመስበር ቢሞክርም ኪም ግን ራሱን እንደምንም አስመልጦ ራሱንም አስቶት የወደቀውንም ሱንኩ እየረገጠ ጓደኞቹን ድጋሚ መጥተው ሲያጠና የሚረብሹት ከሆነ
እጣፋንታቸው መጥፎ እንደሚሆን ይነግራቸዋል። ከዛ እንደወጣም አንድ ፕሌን በቦታው ሲያልፍ ተመልክቶ ቆሞ ያየዋል። ትዕይንታችንም ዳርዊን ልጇ ከሞተ ጊዜ ጀምሮ የሆነ አይነት ስሜት እየተሰማት እንደሆነና ከዛ ውስጣዊ ህመም ጋር ለመታገል ስትል የአእምሮ ሕክምና ቦታ እንደሄደች ነገር ግን ምንም ቢሆን መፍትሄ ካላገኘችለት የቀራት አንድ ልጇ ኪም ስለሚጎዳ ወደ ጤንነቷ ለመመለስ የተቻላትን ጥረት ስታደርግ ያስመለክተናል። በዛው ቀን ምሽት ኪም ተጨማሪ ትምህርት ወደሚወስድበት ቦታ ሄዶ ፈተና እየሰራ እያለ ቀን ላይ የተፈጠሩት ነገሮች ስሜቱን በጥብጠውት ትኩረት መስጠት ያቅተዋል። አስተማሪውም ይህንን አስተውሎ ኪምን ሄዶ ጭንቅላቱን እየመታ ምን ሆኖ እንደሆነ ሲጠይቀው ኪም በሁኔታው በጣም ተናዶ የአስተማሪውን እጅ ይዞ እንዲያቆም ነግሮት አስተማሪውን በዛ ተበሳጭቶ ኪምን ከክፍሉ ያስወጣዋል። ይህንን የሰማው ሱክቴም ወደ ኪም ሄዶ እየሰደበው እንዴት አስተማሪ ትናገራለህ እያለው በሚቀጥለው ቀን አብረው ሄደው አስተማሪውን በግል ይቅርታ እንደሚጠይቁት ይነግረዋል። ልክ ከክፍሉ እንደወጣም ኪም ወደ አልጋው አምርቶ ዘፈኑን እየሰማ እንደተለመደው ራሱን ለማጥፋት ይሞክራል። ከደቂቃዎች በኋላ ዩንኪ ለኪም ደውሎ አንድ ማውራት ያለባቸው ጉዳይ እንዳለ ነግሮት በአንድ ካፌ ውስጥ ለመገናኘት ይቀጥረዋል። እዛም ኪም ደርሶ አሁንም በድጋሚ ሱንኩና ጓደኞቹ ችግር የፈጠሩ መስሎት ምን እንደሆነ ዩንኪን ሲጠይቀው ዩንኪ ግን ሃንሶ የተባለ በድሮ የኪም ትምህርት ቤት የሚኖርን ጉልበተኛ በቪዲዮ እያሳየው አብረው ሆነው እንዲህ ተማሪ የሚያሰቃዩ ጉልበተኞችን እንዲደበድቧቸው ሐሳብ ያቀርብለታል። ኪምም ይህንን ሰምቶ አሁን እንደዛ አይነት እቅድ እንደሌለውና ትኩረት ማድረግ የሚፈልገው ትምህርት ላይ እንደሆነ ነግሮት ከቦታው ሊሄድ ሲል አንድ ልጅ አስቁሞት ለስላሳ መጠጥ እየሰጠው ከወንጌል እንደገላገለው ሲነግረው ኪም ምንም ነገር ሳይል ጥሎት ይሄዳል። በሚቀጥለው ቀን ምሽት ሱክቴ ኪምን ወደ አንድ በጣም ብዙ ከሕክምና ዲፓርትመንት የተመረቁ ፕሮፌሰሮች የሚገኙበት ፓርቲ ላይ ይዞት ተገኝቶ እዛም እንደደረሱ ኪምን እያጣደፈ በፓርቲው ላይ የፕሮፌሰሮች ልጆችም ስለሚኖሩ ወደፊት እንደሚጠቅመው በማሰብ ያስተዋውቀዋል። በዚህ ጊዜም ኪም ፈገግ ብሎ ሁሉንም እየተዋወቀ እያለ ሃንሶ የተባለ ልጅ ምንም መጥፎ ልጅ እንደሆነ በማያስታውቅ መልኩ ሰላም ሲለው ኪም እንዲህ ሰው ፊት ጸባይኛ የሚመስለው ልጅ ያ በተማሪ ሁሉ የሚፈራው ዱርዬ መሆኑ ገርሞት በሱ ስም የተለቀቀበትን ቪዲዮ አንስቶ እዛው በተሰበሰቡ ሰዎች ፊት ያፋጥጠዋል። በዚህ ጊዜም የሃንሱ ፈገግታ በሴኮንዶች ውስጥ ጠፍቶ የሚናገረው ነገር ሲጠፋው አባቱ እንዲሁ ዝም ብሎ ወሬ እንደሆነ ተናግሮ ሲያስቀይስ ሱክቴ ሁሉንም ይቅርታ ጠይቆ ኪምን ይዞት ወደ ውጭ ይወጣል። ውጭም ሲወጡ ሱክቴ ልጁን ሁልጊዜ ታዋቂ ሰዎች መጥፎ ወሬ እንደሚወራባቸው ቢነግረውም ኪም ግን በገዛ አይኑ ሃንሱ ሰዎችን ሲያሰቃይና ብር ሲሰርቅ እንዳየው ይነግረዋል። ሱክቴም የዚህን ጊዜ አስቁሞት በዓለም ላይ ሁል ጊዜ የሚደበደቡና የሚደባደቡ ሰዎች እንዳሉ ነግሮት አሁኑኑ ገብቶ ሃንሱን ይቅርታ እንዲጠይቅ ቢነግረውም ኪም ግን እሱ እንደዚህ በጣም መጥፎ ሰው መሆን እንደማይፈልግና ከዚህ በኋላ እሱ አንድ ነገር አድርገው ለሚያስገድደው ከሆነ እንደ ወንድሙ ራሱን አጥፍቶ እንደሚገላግለው ይነግረዋል። በዚህ ንግግርም ተናዶ ሱክቴ ሲመታው ኪም ምንም ነገር ሳይል ቦታውን ለቆ ይወጣል። በዛም ምሽት ኪም ቁጭ ብሎ ሲያስብ ከቆየ በኋላ በዝናብ ወደ ዩንኪ ቤት ሄዶ ሃንሱ ላደረገው ነገር ዋጋውን ማግኘት እንዳለበት ይነግረዋል። በሚቀጥለው ቀን ሃንሱ አሁንም ሳንጎ የተባለን ተማሪ ለማሰቃየት እየፈለገው እንደሆነ እናያለን። ይህ ሁሉ ነገር የመረረው ሳንጎም ራሱን ሊያጠፋ ወደ ትምህርት ቤቱ ጣሪያ ላይ ሄዶ ለጥቂት ደቂቃዎች ቆሞ ካሰበ በኋላ አቅቶት እዛው ጣራ ስር እንደተቀመጠ ሃንሱና ቡድኑ አግኝተውት አውርደውት ያለ ርህራሄ መደብደባቸውን ይጀምራሉ። የዚህን ጊዜም ሁለት ቀይ ማስክ ያደረጉ ሰዎች ወደ ቦታው ይመጣሉ። እኚህም ሁለት ሰዎች ዩንኪና ኪም መሆናቸውን እናያለን። እነሱም እዛው ደርሰው ሃንሱንና ቡድኑን ምንም እንኳን በጣም ከባድ ቢሆንም እንደምንም ብለው አሸንፈዋቸው በቪዲዮ እየቀረጹ ሃንሱን ያሸማቅቁታል። እየተደበደበ የነበረው ሳንጎም በንዴት ሃንሱን መጥቶት ራሱን ያስተዋል። ከዛ እንደወጡ የመጀመሪያ ድላቸውን አብረው ሆኖ ቢራ እየጠጡ አክብረው ወደ ትምህርት ቤታቸውን ተመልሰው ልብሳቸውን ከቀየሩ በኋላ ዩንኪ አብረው ሆነው እራት እንዲበሉ ይጠይቀዋል። ኪም ግን ፈገግ እያለ ከተለመደው ትምህርት በኋላ ወዳለበት ሌላኛው ትምህርት መሄድ እንዳለበት ነግሮት ጉዞውን ወደዛው ያደርጋል። የዚህን ጊዜም ዩንኪ ሁንቴ የተባለውን ጓደኛውን ሆስፒታል ሄዶ የጠየቀው ሲሆን ሃንሱ ይቅርታ ሲል የሚያሳየውን ቪዲዮ ከፍቶለት ቢያሳየውም ሁንቴ ግን ኮማ ውስጥ በመሆኑ ምንም መልስ ሳይሰጥ ቀርቶ እኛም ሁንቴ አሁን ያለበት ሁኔታ ውስጥ የገባው በሃንሱ ምክንያት እንደሆነ እንረዳለን። በሚቀጥለውም ቀን ኪምና ዩንኪ የትምህርት ቤቱን አጠቃላይ ፈተና ወስደው ሲወጡ ሆንጊልና ጓደኛው ሱንጁን ሄደው ሊያ ከኪም ጋር ያለውን ጉዳይ እንዳልጨረሰና ሊያወራው እንደሚፈልግ ይነግረዋል።
ሱንጁ ግን ከዚህ በኋላ በማንኛውም አይነት የትምህርት ቤት ጸብ ውስጥ መግባት እንደማይፈልግ ነግሯቸው ጥያቄያቸውን ውድቅ ሲያደርግ ሆንጊልና ጓደኛው ሊያስገድሉት ሲሞክሩ ኪምና ዩንኪ በቦታው ደርሰው ሆንጊልን ያባርሩታል። ሱንጁም በመቀጠል ኪምን ሆንጊልና ጓደኞቹ ልክ እንደሱ ማንም የማያውቃቸው ጸባይኛ ተማሪዎች እንደነበሩ ነገር ግን ጉልበታቸው ከሌሎች ተማሪዎች የበለጠ መሆኑን ሲያውቁ ተቀይረው አሁን እንዳሉት መጥፎ ሰዎች እንደሆኑ ነግሮት እሱም ያለው ጉልበት ወደ መጥፎ ተማሪነት እንዳይቀይረው ያስጠነቅቀዋል። በዛው ቀንም ወደ ትምህርት ቤቱ ጋንዴ የተባለ አዲስ ተማሪ ገብቶ በእነሱንኩ ክፍል ይመደባል። እሱም እዛው ወደ ክፍሉ አምርቶ ሳያውቅ የሱንኩ መቀመጫ ላይ እንደተቀመጠ ሱንኩ ደርሶበት እየጮኸ ከመቀመጫው ላይ እንዲነሳ ይነግረዋል። ጋንዴም ምንም ሳይከራከር ከመቀመጫው ተነስቶ ሱንኩ ብር ሲጠይቀው ከኪሱ በጣም ብዙ ብር አውጥቶ ይሰጠዋል። ይህንን ሁሉ ነገር የሚያደርገው ግን በሰላም ያለማንም ረብሻ ማጥናት የሚችል ከሆነ እንደሆነ ይነግረዋል። ሱንኩም አንድ አዲስ ተማሪ መጥቶ ለእሱ መደረግ ያለበትንና የሌለበትን ነገር ስለነገረው በጣም እየተናደደ ጋንዴን ለመምታት የተቻለውን ሁሉ ማድረግ ይጀምራል። ጋንዴም በተደጋጋሚ በተሳካ ሁኔታ የሱንኩን ምቶች ሸውዶ በስተመጨረሻ በአንድ ምት ክፍል ውስጥ ካለው ሎከር ጋር ያጣብቀዋል። ሱንኩም በዚህ ይበልጥ ተበሳጭቶ ሁኔታው ከቁጥጥር ሊወጣ ሲል አንድ አስተማሪ ወደ ክፍል ውስጥ ገብቶ ያስቆማቸዋል። እረፍት ሰዓትም ላይ ሱንኩ በጣም ተናዶ ጋንዴን የሚያሸንፍበትን መንገድ ሲያስብ ከቆየ በኋላ ከኪም ጋር እንዲደባደቡ ለማድረግ ይወስናል። ይህንን ሐሳብ ሲያመጣም በአጠገቡ የነበረው ሆንጊልም እቅዱን ለማስፈጸም ወደ ኪም ሄዶ አዲስ የመጣው ተማሪ ሁሉንም ለመቆጣጠር እየሞከረ እንዳለና ሱንኩንም እንደደበደበው ተናግሮ ወደ እሱም ሊመጣ ስለሚችል እንዲዘጋጅ ያስጠነቅቀዋል። ኪምና ዩንኪም ይህንን እንደሰሙ ወደ ጋንዴ ክፍል ሄደው እየጠሩት እሱም በጊዜው እያጠና ስለነበር በጣም ተበሳጭቶ ሁለቱንም ይዟቸው ወደ ትምህርት ቤቱ ጣሪያ ይወጣል። እዛም እንደደረሱ ጋንዴ ወደዚህ ትምህርት ቤት የመጣው ለመደባደብ እንዳልሆነና ቅድም ከሱንኩ ጋር የተፈጠረው ነገር ራሱን ለመከላከል የሚያደርገው ጥረት እንደሆነ ተናግሮ በተሳሳተ መንገድ እንደተረዱ ሊያስረዳቸው ቢሞክርም ኪም ግን መታገስ አቅቶት ለመደባደብ ወደሱ መሮጥ ይጀምራል። በዚህ ጊዜም ጋንዴ አንድ ሁለቴ ኪምን በኃይል ይመተዋል። ይህንን ያየው ዩንኪም ኪምን አስቁሞት ከጋንዴ ጋር እንደማይወዳደር እየነገረው ወደ ጋንዴም ዞሮ ኪም ምንም አይነት የመደባደብ ፍላጎት እንደሌለውና በተሳሳተ መንገድ ስለተረዳው እንደሆነ ሲናገር ጥሏቸው ሊሄድ የነበረው ጋንዴ ዞር ብሎ ኪምን እያየው ለውጥ አመጣለሁ ብሎ እየሰራ ያለው ነገር እንደ ዱርዬዎቹ ይባስ ብሎም ከዛም በላይ መጥፎ እያደረገው እንደሆነ ይነግረዋል። ኪምም ይህንን ሲሰማ እያደረገ ያለው ሰዎችን የሚያሰቃዩትን ዱርዬዎች መቅጣት እንደሆነ ሲናገር ጋንዴ እየሳቀበት አንድን ሰው ዱርዬ ነው ለማለትና ላለማለት ማንም ስልጣን እንዳልሰጠው ነግሮት እሱም ራሱ በሌላ ተማሪ አይን ዱርዬ መሆኑን ነግሮት ችግሮችን ለመፍታት በጉልበት የሚጠቀም ከሆነ መጨረሻው እንደማያምር ተናግሮ ጥሏቸው ይሄዳል። ጋንዴ ከሄደም በኋላ ዩንኪ ለኪም ጋንዴ ድሮ ይማርበት የነበረው ትምህርት ቤት ልክ እንደ እስር ቤት እንደሆነና የመደባደብ ችግር ያለባቸው ተማሪዎች የሚሰበሰቡበት ቦታ እንደሆነ ይባስ ብሎ አስተማሪዎችም እንኳን ተማሪዎቹ እርስ በርስ እንዲደባደቡ እንደሚያደርጉና በጉልበታቸውም መጠን ደረጃ እንደሚሰጧቸው ከዛ ትምህርት ቤትም ወጥቶ ወደ ተለመደው ትምህርት ቤት የሚገባ ሰው መጀመሪያ ጉልበቱን ለማሳየት ሁሉንም ተማሪዎች ማሸነፍ እንዳለበትና ሲመስለውም ጋንዴ ከዛ ትምህርት ቤት አሸንፎ የወጣው ተማሪ እንደሆነ ይነግረዋል። ኪምም ይህንን ሲሰማ ተደናግጦ ምን ቢያደርጉ እንደሚሻል ሲጠይቀው ዩንኪ እንደምንም ብለው ጋንዴን በእነሱ ጎን ማድረግ እንዳለባቸው ይገልጽለታል። ይህንን እየነገረው እያለም ሱንኩና ጓደኞቹ አንድ ላይ ሆነው ጋንዴን ሲከታተሉ ታይቶ ከኪም ጋር እየሮጠ እነሱን መከተል ይጀምራል። ጋንዴም እየተከተሉት ያሉትን ሰዎች በሙሉ አይቶ እየሮጠ ወደ አንድ ምንም ማምለጫ ወደሌለው ቦታ ወስዷቸው እዛም እነሱንኩ ሲደርሱ ጋንዴ ሁሉንም እያየ የሚፈልገው ነገር በሰላም ትምህርቱን መማር እንደሆነ ቢናገርም ስለ ክብሩ የሚጨነቀው ሱንኩ ግን እዚሁ ጉዳያቸውን መጨረስ እንዳለባቸው ተናግሮ ወደ ድብድብ ገብተው ጋንዴም ሱንኩን መነሳት እስኪያቅተው ድረስ ደብድቦ ጥሎት ይሄዳል። ከዛም እንደወጣ ዩንኪ ተከትሎ አስቁሞት ቀደም ብሎ ከኪም ጋር ለተፈጠረው አለመግባባት ይቅርታ ጠይቆ ሲደባደቡ እንደቀረጸው አሳይቶት በጣም ጎበዝ እንደሆነ ይነግረዋል። በዛው ምሽት ሱክቴ የኪም በተደጋጋሚ ለተጨማሪ ትምህርት ማርፈዱና መጥፎ ውጤት ማምጣቱ አናዶት በኃይል እየመታው መሳደብ ሲጀምር ዳርዊን አስቁማው ልጁን እንዲህ ባለ ጩኸት ምንም ማስተማር እንደማይችልና ይሄ የሱ የማስተማሪያ መንገድ ኪም ድብርት ውስጥ እንዲገባ ሊያደርግ እንደሚችል ነግራው ታስቆመዋለች። በሌላ በኩል አንድ ድልድይ ስር ዶዋን የተባለ ዱርዬ ሁለት ተማሪዎቹን አስቁሞ ብር እንዲያመጡ እየነገራቸው
ምንም ብር እንዳልያዙም ሲያውቅ በንዴት እነሱን መምታት ሲጀምር አሁንም ዩንኪና ኪም ቀዩን ማስክ አድርገው በቦታው ይገኛሉ። ከዚያም የዶዋንን ቡድን በሙሉ አሸንፈዋቸው፣ ነገር ግን አልሸነፍ ያለው ዶዋንን አንድ ብረት አንስቶ ኪምን ሊመታው ሲል በዛ በጣም የተናደደው ኪም መሬት ላይ አስተኝቶት ዶዋንን ራሱን እስኪስት የመታው ሲሆን ዩንኪን በኪም መናደድ በጣም ይደነግጣል። ይህ ሁሉ ነገር ሲተናወንም ቀደም ብሎ ሲደበደቡ የነበሩት ልጆች ቪዲዮ ሲቀርጹ እንደነበር እንመለከታለን። ከዛ ቦታ እንደወጡም ዩንኪ ኪምን ምን ሆኖ እንደሆነ ሲጠይቀው ለጥቂት እንደተረፉና በዚህ መልኩ ከቀጠሉ ልክ እንደሚጠሏቸው ዱርዬዎች መሆናቸው እንደማይቀር ይነግረዋል። ኪምም ይህንን ሲሰማ ተናዶ ሲጀመር ይህንን ሐሳብ ያመጣው እሱ እንደሆነና አሁን ወደ ስራ ገብተው ሰዎችን እየጠበቁ ባሉበት ሰዓት እንደቆጭ የሚያስመስል ነገር እንዳይሰራ ነግሮት እዛውን ተፋጠው እያለ የዩንኪ ስልክ ጮሆ ሁንቴ ከኮማ እንደተነሳ ይነገረዋል። እሱም በፍጥነት ወደ ትምህርት ቤቱ ተመልሶ ልብሱን ከቀየረ በኋላ ወደ ሆስፒታል አምርቶ እዛም ሁንቴ ነቅቶ ሲያወራው በደስታ እያለቀሰ ትንሽ ሰዓታት ከቆየ በኋላ ሁንቴን እንደዛ እንዲሆን ካደረጉት ተማሪዎች መካከል ሁለቱን አግኝቶ ለመበቀል ወደ ውጭ ይወጣል። በዛው ምሽት ሱክቴ ከስራ ገብቶ ከዳርዊን ጋር እያወራ እያለ ዳርዊን ሰሞኑን የኪም ፊት ላይ ቁስሎችን እያየች እንደሆነና ሲመስላትም ኪም እንደ ወንድሙ ጭንቀቱን ለማላቀቅ እየተደባደበ እንደሆነ ነግረው በዛኑ ቅስፈትም ኪም ወደ ቤት ገብቶ ወደ ክፍሉ ሊያመራ ሲል አባቱ አስቁሞት የሙዚቃ ማዳመጫውን እንዲሰጠው ሲጠይቀው ኪም ምንም መልስ ሳይሰጠው ጉዞውን ቀጥሎ አባቱን በድጋሚ አስቁሞት ቢጠይቀውም ኪም ግን በጣም ተናዶ ማዳመጫውን ወንድሙ የሰጠው ማስታወሻው እንደሆነና የመጨረሻ ቀንም እንደ ስጦታ ሲሰጠው ከአባት ለመራቅ ይረዳሃል ብሎ እንደሆነ ነግሮት ልጅህን የገደልከው አንተው ራስህ ነህም ብሎት ሁለቱንም አስደንግጧቸው ወደ ክፍሉ ይገባል። በዛው ምሽትን ተደብቆ ወጥቶ ከዩንኪ ጋር የዶዋንን ቡድን ለማግኘት በድጋሚ ይሄዳሉ። እዛም ሲደርሱ ዶዋን በጣም ብዙ ሰዎችን ሰብስቦ ጠብቋቸው እነሱም እንዳለመታደል ሆኖ ተሸንፈው ይያዛሉ። ዶዋንም ቪዲዮ እየቀረጸ ማስካቸውን ካስወለቃቸው በኋላ ዩንኪን ሲያዩ የሁንቴ ጓደኛ መሆኑ ገብቶት የመጣውን ለበቀል እንደሆነም ስለተረዳ እየሳቀበት ወደ ኪም አምርቶ ማስኩን አውልቆ ያዋራው ሲል ኪም አጋጣሚውን በመጠቀም መስኮቱን በወንበር ሰብሮ ከዩንኪ ጋር ያመልጣል። ተስፋ ያልቆረጡት እነ ዶዋንም መከተላቸውን ጀምረው እንደ አጋጣሚ በዛ በኩል ሲያልፍ የነበረው ሱንጁ ዩንኪና ኪም ሲሮጡ አይተዋቸው በሞተሩ እንዲያመልጡ ይረዳቸዋል። ከሰዎቹ አምልጠው የሆነ ቦታ እንደቆሙ ኪም ዩንኪን እያየው ቀደም ብሎ ዶዋን በቀል ሲል ስለሰማው ነገሩ በሙሉ ዩንኪ ለጓደኛው ለመበቀል ያደረገው ነገር እንደሆነ ገብቶት ምንም ነገር ሳይለው እንደዚህ ሆኖ ወደ ቤት መሄድ ስለማይችል ሱንጁም ቤቱ ለአንድ ምሽት መቆየት ይችል እንደሆነ ይጠይቀዋል። ሱንጁም ኪምን ይዞ ወደ ቤቱ መሄድ ስለማይችል ሁለቱንም ይዟቸው ወደ ጂም ቤት ይሄዳል። እዛም ሻወር ከወሰዱ በኋላ ሱንጁ ኪምን መደባደብ ቢቀርበት እንደሚሻልና እንደ ድሮ ማዳመጫውን አድርጎ አንገቱን ደፍቶ እንዲያጠና ከዩንኪም ጋር መሆኑንም እንዲያቆም እየነገረው አንዴ ፍርሃት የሚባለው ነገር ከለቀቀው መደባደብ ሱስ እንደሚሆንበት ይነግረዋል። ኪምም ይህንን ሰምቶ እዛውም እየተሳሳቁ ስለ ሌሎች ጉዳዮች ማውራት ጀምረው ወሬያቸው በኪም ስልክ መጥራት ምክንያት ይቋረጣል። ኪም ስልኩን አይቶ አባቱ መሆኑ ሲገባው ሳያነሳው በመልእክትም ዛሬ ወደ ቤት እንደማይመጣ ነግሮት ስልኩን ያጠፋዋል። በሌላ በኩል በአንድ የሚያስፈራ ቦታ ላይ ኪሶ የተባለ ዱርዬ ፑል እየተጫወተ እናያለን። በዚህ ሰዓትም ዶዋንና አንሱ ወደዛ መጥተው ቪዲዮ የቀረጹትን የኪምና ዩንኪን ምስል እያሳዩት የሆነ ነገር እንዲያደርጋቸው ይነግሩታል። ኪሱም በሁኔታው ተስማምቶ ነገር ግን የክፍያ ጭማሪ እንደሚፈልግ ተናግሮ ምንም የብር ችግር የሌለበት አንሱም በጣም ብዙ ብር እንደሚሰጠው ይነግረዋል። በሚቀጥለው ቀን ኪሱ ወደ ኪም ትምህርት ቤት አምርቶ እዛም አንድ ልጅ ይዞ እየደበደበ መረጃ እየጠየቀው እያለ በትምህርት ቤቱ መጥቶ ሰዎችን እየመታ ያለ ሰው እንዳለ የተነገረው ሱንኩም በቦታው ደርሶ ኪሱም እንዳየው ዩንኪንና ኪም እንዲያመጣቸው ነግሮት በሰው መታዘዝ የማይፈልገው ሱንኩም እየሳቀ ሊደባደበው ሲል ኪሱ ያለምንም ችግር አሸንፎት በዚህም ሂደት ውስጥ እግሩን ይሰብረዋል። ይህንንም ያዩት የሱንኩ ሰዎች ወደ ኪምና ዩንኪ ሄደው እየጠሯቸው ኪምን በቦታው እንደደረሰ ኪሱ መደባደብ ቢፈልግም ዩንኪ ግን ኪሱ በዋነኝነት የመጣው ለሱ እንደሆነ ስለገባው ኪምን አስቁሞት በትውስታም ኪሱ ዩንኪና ሁንቴን ያለ ፍላጎታቸው ብር እንዲሰሩ ያስገድዳቸው እንደነበርና እንደዛ ካላደረጉ ደግሞ ይመታቸው እንደነበር ሁንቴንም በሱ ምክንያት ሲጫወቱበት ከፎቅ ላይ ወድቆ አሁን ላለበት ደረጃ እንደደረሰ አሳይቶን አሁንም ዩንኪ ኪሱ የሚጠላው በዛ ምክንያት እንደሆነ እናያለን።
ድብድቡም ተጀምሮ ዩንኪ ኪሱን ጉልበት መቋቋም አቅቶት በኃይለኛው ተመቶ ኪሱን በዩንኪ ስቆ ወደ ኪም ከዞረ በኋላ እሱም ለመበቀል እንደመጣ ጠይቆት ኪም ማንንም የመበቀል ስራ እሱ እንዳልሆነና እሱ የሚፈልገው አንድ ነገር እሱን ማሸነፍ እንደሆነ ነግሮት መደባደብ ይጀምራሉ። በመጀመሪያ ላይም ኪሱ ኪምን በጣም አሳንሶ ስላየው የሚሰነዝራቸውን ምቶች መቋቋም ያቅተዋል። በዚህ ጊዜም በኃይል እጁን መቶ ሰብሮት እዛም ላይ ቆሞ ዩንኪን እያየ ጓደኞቹን በጥበብ እንዲመርጥ ነግሮት በዚህም ሳያቆም በቦታው የነበረውን ጊታር አንስቶ የኪምን እግር ሊሰብረው ሲል ጋንዴ ወደ ክፍል ውስጥ ይገባል። ከዛም ኪሱን በጣም ድምጽ እያወጣ ስለሆነ ዝም እንዲል ነግሮት ኪሱን በጣም በሚገርም ሁኔታ ጋንዴ ማን እንደሆነ ያውቅ ስለነበር ምንም ነገር ሳይል የኪምን ማዳመጫ በእጁ ይዞ ከፈለገው መጥቶ እንዲወስደው ነግሮት ከትምህርት ቤት ይወጣል። ኪምም እዛው ራሱን ስቶ በሐሳቡ ከዓመታት በፊት ታላቅ ወንድሙ የሕክምና ትምህርቱን ለመጀመር የሚያስችለውን ውጤት ለማምጣት ለፈተና እያጠና እያለ በአባቱ ይደበደብ እንደነበርና አባቱ ከዛ ክፍል እንደወጣ ወንድም ወደ እሱ ጋር መጥቶ እስኪረጋጋ ድረስ አንገቱን ያንቀው እንደነበር እያስታወሰ የሚያናደው ነገር የነበረው ምንም እንኳን ዳርዊን ይህንን ሁሉ ነገር ብታውቅም ኪምን ለመጠበቅ ምንም ነገር እንዳላደረገችና ጭራሽ እንደውም ትልቁን ልጇን ለማረጋጋት ተሞክር እንደነበርና ከስንት ጊዜ በኋላም ወንድሙ ለሕክምና ዲፓርትመንት የሚያስፈልገውን ውጤት አምጥቶ ከቤት ሲወጣ ሁሉም ነገር እንደተስተካከለ ቢያስብ ከአንድ ወር በኋላ ግን ወንድሙ ተመልሶ ወደ ቤት እንደመጣና የሙዚቃ ማዳመጫውን አስቀምጦለት በዛው ቀን ራሱን እንዳጠፋ ይናገራል። ይህንን ሁሉ አስቦ ሲነቃም ራሱን ሆስፒታል ውስጥ አግኝቶት ዩንኪ አሁንም ኪም ከደረጃ ላይ ወድቆ እንደሆነ ለመዋሸት ቢሞክርም ሱክቴ ግን ሳያምነው ቀርቶ ከነበረበት ኮማ የነቃውን ልጁን እንደዚህ ያደረገውን ሰው ስለሚያሳስረው ማን እንደሆነ ብቻ እንዲነግረው ይጠይቀዋል። ኪም ይህንን ሲሰማ አባቱን ትኩር ብሎ እያየው ይህንን ያደረገበት ሃንሱ እንደሆነ ይነግረዋል። ሱክቴም ይህንን ሲሰማ በጣም ተደናግጦ ምንም ነገር ሳይናገር ወደ ትምህርት ቤቱ ሄዶ ልጁን ከዛ አስወጥቶት ወደ አሜሪካ ለትምህርት ሊልከው ይወስናል። ዩንኪም ይህንን ሲሰማ በጣም አዝኖ ጓደኛውን ውንቴን ለማየት ወደ ሆስፒታል ሄዶ እዛም ምንም እንኳን ውንቴ ቢነቃም መራመድ ግን ሳይችል ይቀራል። ዩንኪም አጠገቡ ተቀምጦ በተፈጠረው ነገር አዝኖበት እንደሆነ ይጠይቀዋል። ትውስታውም ወደ ኋላ ወስዶን ውንቴ ከፎቅ ላይ በድዋን አማካኝነት ከመወርወሩ በፊት ዩንኪ ውንቴን ጥሎት ሄዶ እንደነበርና ሲመለስ ግን ውንቴ ጓደኛውን ለመከላከል ብሎ ባደረገው ነገር ምክንያት አሁን ላለበት ሁኔታ እንደተዳረገ አሳይቶን ዩንኪም ይህንን ሲሰማ ተረጋግቶ አጠገቡ አብሮት ይቀመጣል። በሌላ በኩል ሆስፒታል ያለው ኪም በቅዠት ወንድሙን አይቶት እሱንም ከአልጋው ተነስቶ እየተከተለው ዳርዊንም ልጇን አልጋው ላይ አጣ በጣም ስለተጨነቀች እየተከታተለችው ወደ ሆስፒታሉ ጣራ ስትወጣ ልጇን ጫፍ ላይ ተቀምጦ አይታ የመጀመሪያ ልጇ ሞት ትዝ ብሏት ኪም ካለበት ቦታ እንዲወርድ ትለምነዋለች። በዚህ ጊዜም ኪም ዝም ብሎ ሲሰማ ዳርዊን ከወንድሙ ጥቃት ስላልጠበቀችው ይቅርታ እየጠየቀች ለውቅና ካላት ከፍተኛ ፍላጎት የተነሳ የሱክቴን መንገድ እንደመረጠች ነግረው መተንፈስ አቅቷት እዛው ትወድቃለች። ኪምም ከነበረበት ቦታ ወርዶ ሲያነሳ ዳርዊን አቅፋው አብረው ወደሚታከምበት ክፍል ይሄዳሉ። እዛም ሲደርሱ ሱክቴ እየጠበቃቸው እዛውም ኪም ወደ አሜሪካ እንደሚላክ ሲናገር ኪም መሄድ እንደማይፈልግ ተናግሮ ሱክቴም የመወሰን መብት የሱ እንዳልሆነ ነግሮት ዳርዊንም ይህንን ስትሰማ ሱክቴን ይዛው ወደ ውጭ ወጣ ኪም ራሱን አጥፍቶ እንደነበር ነግረው ከዚህ በኋላ የመንከባከቡን ኃላፊነት እሷ እንደምትወስድ ትነግረዋለች። በሚቀጥለውም ቀን ጋንዴ ወደ ትምህርት ቤት ሲሄድ የኪሱ ጓደኞች ይዘውት እሱም አመለጥኩ ቢልም በሌሎች የኪሱ ጓደኞች ተይዞ በተፈጠረው ድብድብ ምክንያት ተከሻው ተዛብቶ አመለጥኩ ሲል በስተመጨረሻ ኪሱን ያገኘዋል። ኪሱም ጋንዴ ተከሻው እንደተላቀቀ ገብቶት በተደጋጋሚ እያጠቃው ጋንዴም ተስፋ ሳይቆርጥ የኪሱን እግር እየመታ ለአሸናፊነትም ትንሽ ቀርቶት እያለ በመዘናጋቱ ክፉኛ ተደብድቦ ሆስፒታል ይገባል። ዩንኪም ይህንን ሲሰማ በጣም ተናዶ ጋንዴን ሊጠይቀው ወደ ሆስፒታል አመርቶ ባለበት ሁኔታ በጣም ያዝናል። ኪምም ከሆስፒታል ከወጣ በኋላ ዳርዊን ለልጇና ለሷ ብቻ አፓርትመንት ተከራይታ በደንብ ሲሻለው እሷም ስራ እንደምትጀምር ነግረው ሲረጋጋ ስለ ትምህርት ቤት እንደሚያወሩት ነግረዋለች። በሌላ በኩል ዩንኪ ወደ ኪሱ ሄዶ የኪምን ማዳመጫ እንዲመልስለት ይጠይቀዋል። ኪሱም ዩንኪን ወደ መኪናው ማቆሚያው ወስዶ እየደበደበው በአሁኑ ግን የዩንኪን ምቶች መቋቋም አቅቶት እዛውን መደባደቡን አቁሞ ዩንኪ ማዳመጫውን ይዞ ከቦታው እንዲሄድ ይነግረዋል። በዛው ቀን ምሽትም ዳርዊንና ኪም ወደ ቤታቸው ሲገቡ የኪም አያት ዳርዊን የአእምሮ ጤና በሽታ እንዳለባት በመናገር ፖሊሶችን ጠርቶ ያስወስዳታል። ኪምም ከአያቱና ከአባቱ ጋር ወደ ውጭ ወጥቶ አያቱን በአሜሪካ ጥሩ ትምህርት ቤት እንዳገኘና
እስከዛው ድረስ ቤት ውስጥ መቆየት እንደሚኖርበት ነግሮት ከዩንኪም ስልክ ሲደወልለት በትራፊክ ምክንያት ቆሞ ከነበረው መኪና ወርዶ እየሮጠ ያመልጣቸዋል። ኪምም ወደ ቦታው ሲደርስ ዩንኪ የጆሮ ማዳመጫውን ሰጥቶት የማይፈልገው ችግር ውስጥ ስለከተተው ይቅርታ ጠይቆ ማዳመጫው ላይ የደረሰውን ጉዳት በሙሉ እንዳስተካከለለት ነግሮት ወደ አሜሪካ ከመሄዱ በፊት ተሰናብቶት ከቦታው ይሄዳል። ኪምም እዛው ተቀምጦ በማዳመጫው ዘፈኑን እየሰማ ስለ ወንድሙ ማሰብ ይጀምራል። በሚቀጥለውን ቀን ኪም ወደ ኪሱ ትምህርት ቤት አምርቶ እዛውን በር ላይም ጠብቆት ልክ እንደመጣ መደባደብ ይጀምራሉ። ኪሱም የኪምን የተጎዳ እጅ እንደ አጋጣሚ በማየት በኃይል ይመታዋል። ድብድቡም ቀጥሎ ኪም እየተሸነፈ ሲመጣ ኪም በታሸገው እጁ ኪሱን መቶት ጭንቅላቱ እንዲደማ አድርጎት የመጨረሻ እንደምትመቶትም ኪሱን መንገድ ላይ ጥሎት በኪሱ ንግግር ግን ስለተበሳጨ እዛው በተኛበትም እየደበደበው ኪሱን ሊገለው ትንሽ ሲቀረውም አቁሞ ማዳመጫውን አድርጎ በጫማው ረግጦ ኪሱን ሊገርለው ሲል ዩንኪና ሱክቲ በቦታው ደርሰው እንዲያቆም እየነገሩት እሱም ሁለቱንም እያያቸው ኪሱን ሳይገለው ነገር ግን ክፉኛ ረግጦት ራሱን ያስተዋል። ከአንድ ወር በኋላም ዳርዊን ኪምና ዩንኪን የዛኔ ጋንዴ ይማርበት ወደ ነበረው በድብድብ የሚያምኑ አስተማሪዎች ወዳሉበት ትምህርት ቤት አስገብታቸው እነሱም የትምህርት ቤቱ መግቢያ በር ላይ ቆመው በድብድብ አሸንፈው የመጨረሻው 10 ውስጥ ካልገቡ እንደሚያልቅላቸው ተነጋግረው ወደ ውስጥ ሲገቡ እየተመለከትን ታሪካችንን እናጠናቅቃለን።